ሰላም ሰላም ውድና የተከበራችሁ ሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እንደ ምድር አሸዋ እንደ ሰማይ ከዋክብ እያልኩኝ እህታችሁ ሜላት መጥቻለሁ ማለት ነው። በአዲስ ቪዲዮ ነው የመጣሁት። ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ በኮመንት አብራችሁን እንድትቆዩ ይሄንን ደስ የሚል የተፈጥሮ ውበት እያያችሁ የተፈጥሮ ጸጋ እያያችሁ አብራችሁን እንድትቆዩ እንጋብዛችኋለን ማለት ነው። ዛሬ የመጣሁበትን ቪዲዮ እንግዲህ አብረን ዘርዘር እያደረግን እግዚአብሔርን አንዳንዴ የሰው ፍጹም የለም የሚባለው በቃ በዚህ ነውና እስኪ አሁን ዛሬ የመጣሁበት ርዕሴ መወያያ ርዕሴ እንግዲህ ስለ ፍጹምና ስለ ሊያ ነው የመጣሁት ማለት ነው። እንግዲህ ሊያ ልዩ ነው መሰለኝ ስሟ እና የነሱን ፍቅር የማያውቅ የለም። የነሱን እግዚአብሔርን ነው የምላችሁ የነሱን እንትን የማያውቅ ሰው የለምና እስኪ እኔ ከማውራቴ በፊት የነሱን ድምጽ ትንሽ አስገብቼላችሁ ከዛ በኋላ እመለሳለሁ። ለባሌ እንዳጠጣሁት እያሉ ማሳየት ትልቅ ነገር ነው እንዴ? ምናምን ትዳርም ልጅም መኖር እዚህ ጋር ቁጭ ብሎ ማውራትም ከእግዚአብሔር እንደሆነ ያልተረዳበት ምክንያት አለ። ምንድነው? እዩኝ ደብቁኝ ያመጣና በጣም ብዙ ጊዜ የምንባለው ነገር ነው። ማያዘልቅ ነገር ከሆነ ከመጀመሪያው አለመሆን ይሻላል። ኃላፊነት ወስዳለሁ ከዚህ በኋላ ተጣሪዋ ነኝ የሚለው ነገር በጣም ደስ ያለው ወንድ ደስ የሚለው እሱ ነው ማለት እንደምትወደኝ ነው ማውቀው ነኝ። ሁሉም ቤተሰብ ነው የሚያውቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ለማስተካከል ሳይሆን የሞከርኩ የነበረው እኔ አንቺ ጋር ያለው እኔን የሰራሽበት አላማ እንዳይሻርሽ ማድረግ። ሚስት ብቻን ምን እንደማታረግ ይነግሯል። ሚስት ብቻን ዘመድ እንደማትሆን ከዛ አንተ ደስተኛ እንዳልሆንክ ከኔ እምነት በላይ ያንቺ ፍላጎት ሌላ እምነት ለኔ ሰጠኝ። በጣም ትልቅ እምነት። ውድ ተመልካቾቼ እንግዲህ የሰማችሁትን ይመስላል ማለት ነው። የፍጹምና የልዩ ፍቅር እንግዲህ ሁላችሁም ትንሽ ደግሞ እኔ ላውራና የእነሱን ደግሞ የፍቅር ህይወታቸውን ያለሁበትን ትንሽ ቀንጨብ እያደረኩኝ ያሳያችኋለሁ ማለት ነው። እና በጣም ይገርማል። እግዚአብሔርን ነው የምላችሁ እንደው የሰው ፍጹም የለም ከእግዚአብሔር በስተቀር። አሁን እሷም ሰውን አትመኑ፣ ሰውን ባመንበት አይምሮአችን ፈጣሪን ብናምኑ ኑሮ የት በደረስን ነበረ የምታወጣቸው ቪዲዮዎች ማለት ነውና ምንድነው ስለነሱ ብዙዎቻችሁ ማታውቁ ልትኖሩ ትችላላችሁና እንግዲህ እነዚህ ጥንዶች በእውነት ነው የምላችሁ በጣም በቃ የሚያስቀኑ ጥንዶች ናቸው። ሲሰሩ ሲበሉ እንዲሁም የልጅ እናት ሆናለታለች፣ ልጅ ወልዳለታለች። በቃ ፍቅራቸው በጣም የሚያስቀና እግዚአብሔር ነው የምላችሁ። በቃ ምን አለ እንዲህ አይነት ፍቅር ቢሰጠኝ እግዚአብሔር፣ ምን ያለ እንዲህ አይነት ትዳር ቢሰጠኝ ብላችሁ የምትመኙት አይነት ትዳር ነበረ ትዳራቸው ማለት ነው። እና እንግዲህ አሁን በመካከላቸው አንዳንዴ ለሆነ ነገር ቦታ አትስጡ የሚባለው ነገር አሁን የሚገርማችሁ ነገር እንኳን አደረሳችሁ ግን ዛሬ ባለወልድ ነውና እግዚአብሔር ይመስገን ለዚች ቀን ያደረሰን። አሁን ላይ ጊዜው ከፍቷል፣ ዘመኑ ከፍቷል። ሰው አትመኑ። ሰውን ባመንበት በዚህ ልክ ፈጣሪያችንን ብናምኑ ኑሮ በቃ ብዙ ነገር ነው የምትለ ያለችው እሷ ማለት ነው። እና ያው የተጣሉበትን እዚህ ጋር አውጥታ መናገር አልፈለገችም። ገብቷችኋል? ሰው ነው አሁን በጣም በቃ ያው ሚዲያ እንደሚያውቃቸው መጠን ሰው በጣም እንትን እያለ ነው ያለው። አሁን ደግሞ ማለት ነው በቃ በጣም ነው እያዘዋወረ ያለው ማለት እኔ አላምንም ምናምን በቃ የተለያዩ ነገሮችን ነው እየተፖሰቱ ያሉት። እና ይህንን ከማድረጋችን ይልቅ እነዚህን ሰዎች እንደ እውነት የቅርብ ሰው ፈልጎ እነሱን ለማስታረቅ የሞከረ ሰው የለም ወይ የሚለውም እሱም ጥያቄ ነው ለኔ ማለት ነው። ምክንያቱም እነዚህ ጥንዶች በሁለት ወር በሶስት ወር የተገናኙ አይደሉም እና በጣም ቆይተዋል። በትዳርም ላይ በፍቅር ሪሌሽንሽፕ ነው የሚባለው በፍቅር ላይም ሆነው ሳይጋቡም ከተጋቡም በኋላ ልጅ እስከ መውለድ ድረስ የሚያስቀና ፍቅራቸው ቤተሰቦቻቸውን ሲጋብዙ ካባ አልብሰው እናት አባቶቻቸውን ካባ አልብሰው በጣም ደስ የሚል እግዚአብሔር እኔ በጉጉት ነው የማያቸው። በጣም ደስ የሚል የሚያስቀና ኢትዮጵያ ውስጥ እንዲህ አይነት ፍቅር ለካ አለ። በቃ ይሆናል አይደል? እውነቴን ነው የምላችሁ፣ እግዚአብሔር ነው የምላችሁ። እኔ እንጃ እኔ በቃ ለማመንም ይከብዳል። ታውቃላችሁ፣ ለማመን ይከብዳል። ይሄንን ነገር አሁን ይሄን ነው ብላችሁ ለማመን በጣም ነው የምትቸገሩት። እንዴትስ ብላችሁ ታምናላችሁና
እውነት ሰው ለካስ ይቀየራል። እግዚአብሔር ነው የምላችሁ፣ የማይቀየር አንድ እግዚአብሔር ብቻ ነው። ልክ አሁን እሷ እንደምትለው ሰውን ባምንበት እግዚአብሔርን ብናምን የት በደረስን እያለች የምታወራው እውነቷን ነው። ሰውን እንደዚህ በዚህን ደረጃ ባመንበት እንትን ፈጣሪያችንን ብናምን በቃ አይደል ሰው የሚታመን የለም። እንደ እውነት ወደ ትዳር ያልገባን ወይም በቃ ከዚህ በፊት ይዘን ፈተን አሁንም ድጋሚ ወደ ሌላ ትዳር እየተጓዝን ያለን ብዙዎቻችን አለን። ገብቷችኋል? እና ከዚህ ብዙ እንማራለን። ታውቃላችሁ? ምንም በቃ ዘላቂነት በእርግጥ አንዱ ባጠፋው ሁሉም ሰው አንድ ላይ ሆን ይችላል። ግን በቃ ማንን ታምናላችሁ? ጊዜው ከፋ። አንዱ ሚስቱን ሲያርድ ታዩታላችሁ። አንዱ በቃ እንደዚህ በፎቅ ወርውሮ ሲጥል ታዩታላችሁ። አንዱና እስቲል እንኳን አዳምና ሔዋን ሆነን ማደር እንኳን ላንችል ነው መሰለኝ። አሁንስ ጊዜው በቃ የመጨረሻ ጊዜ ላይ ስንደርስ አለ አይደል ባልና ሚስት ሆኖ የመኖሩ ጉዳይ በቃ በጣም አሳሳቢ እየሆነብን ነው ያለነው። እና ምን አይነት በቃ ሰይጣን ቢገባ ነው ኢትዮጵያ ውስጥ እና እንደዚህ አይነት ነገር የሞቀ ትዳር ውስጥ እየገባ የሚበታትንበት ምክንያት እና እነዚህ ፍቅራቸው የሚያስቀና መልካቸው ውብ የሆኑ እግዚአብሔር እውነት በቃ እንደ ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው የሚያማምሩ ባለትዳር ለትዳራቸውም ሆነ የሰው ልጅ መልክ አይደለም። መልክ የሚያማምሩ ስላችሁ መልክ አይደለም። እውነት ትዳራቸው በጣም የሚያስቀና ትዳር ነው። በጣም የሚያስቀና በጣም እኔ እንጃ አላቅም ምን እንደምላችሁና ብዙዎቻችሁ ታውቋቸዋላችሁ፣ የማታውቋቸውም ልትኖሩ ትችላላችሁ። እና እኔ ራሱ ያኔ ብዙ ሙሉ ቪዲዮዎቻቸውን አላይም ነበር። ታውቃላችሁ? የማየው የተቆራረጠ ቪዲዮ ነበር የማየ የነበረው እና ግን ብቻ አላቅም ያው አንዳንዴ ብዙ ነገር ብዙ ጉዳት ደርሶባችሁ ከሆነ በኋላ የሆነ ወይዬው ሪካ ምንል በቃ አይደል እንደዚህ በአጭሩም ቢቀጭም ይሻላል ብዬ አስባለሁኝ። እንደዚህ አሁን እነሱ ምናልባት የገባባቸው ነገር የማይበርድ ነገር ሆኖ ነው። አሁን እነሱ በዚህ ላይ ኢንተርቪው ላይ ሰምታችኋቸዋል። ያስገባሁላችሁ የእነሱን ኢንተርቪው አስቀድሜ ለመፍረድ እንዲመቻችሁ ብዬ ነው። ምክንያቱም እነሱ ሲያወሩ የነበሩት ቤተሰብ እንዳልፈቀደ ቤተሰብ እንዳልፈለገ በፊት በፍቅር ላይ እያሉ ደስተኛ እንደነበሩ ግን ወደ ትዳር ሲያመሩ ቤተሰብ ፍላጎት እንደሌለው ነው ሲናገሩ የነበሩት ማለት ነው። ቤተሰቦቻቸው እንዲጋቡ እነሱ አልፈቀዱም እና ሚስት ብቻ ቤተሰብ አትሆንህም ለሱ የተለያየ ነገር እንደሚሉት ቤተሰቦቹ እዚህ ጋር እንግዲህ የተናገሩትን ከዚህ ካስገባሁላችሁ ከነሱን ተርቢ ቀንጨባ አድርጌ ያስገባሁላችሁትን ሰምታችኋል ማለት ነው። ምክንያቱም ምን አይተው ምንስ ነበረ ያላመኑበት ጉዳይ ምን ነበረ? እውነት ያላመኑበት ጉዳይ ምን ነበረ? እነዛ ሰዎች ምንስ ጥርጣሬ ነበራቸው? አሁን ይሄን ያክል አመት ካቆዩ በኋላ ለዚህ ደረጃ የሚያደርሳቸው ትዳራቸውን ለዚህ ደረጃ የሚያደርስበት ምክንያት የዛን ጊዜ የሚያጠራጥር ነገርስ ነበረ ወይ የሚለው እሱ ትልቅ እንትን ነው ታውቃላችሁና፣ በእውነት ነው የምላችሁ እኔ አላቅም። እንደዚህ አይነት ትዳር ሲፈርስ ቁሞ ማየት እኔ እንኳን አይደለም ሌላ ሽማግሌ አባቶች ራሱ ገብተው እውነት በቃ የሚችሉትን ቢያደርጉ አንዴ በነገራችን ላይ አንዴ ከተናነቃችሁ ድጋሚ አብራችሁ ደግሞ ለመቀጠል እንደዚህ ያክል እዩኝ ማለት ደብቁኝ ያመጣል። ተው ተረጋጉ ምናምን በኮመንት በጣም ብዙ ነገር እየተጻፈላቸው የዛኔ እኛ የዛ አይነት ሰው አይደለንም፣ እኛ እንደዛ አይነት ከእንደዛ አይነት ሰዎች መካከል አይደለንም እያሉ ነበረ ሲሉ የነበሩት እና እዩኝ ማለት አንዳንዴ ሚዲያ ያየው ነገር በረከት የለውም። እናንተ ለምንድን ነው እግዚአብሔር ነው የምላችሁ፣ ሚዲያ ያየው ነገር በረከት የለውም። በሚዲያ የሆነ ነገራችሁን ደብቃችሁ መምጣት አለባችሁ። አለቀ። ሚዲያ ያየው ነገር መቼም ሆይ ብሎ በዛም በዚህም አድንቆት እንዳለም የተለያየ ነገር እንዳለም ሁሉ ሚዲያ ያየው ነገር ብዙ ትዳር ሲበተን ነው የምታዩት። በቃ በተለይ በሚዲያ እና እነዚህም ልጆች አሁን በጭራሽ ያልታሰበ ነው እና ውሸት ነው በሉኝ። በቃ አይደል የሰው ሞት ያክል ነው ህዝቡ የተሰማው። ታውቃላችሁ ህዝቡ በጣም በቃ የተሰማው ያው መለያየት ሞት ነው። ነገራችን ላይ መለያየት ሞት ነው። የሰው ልጅ ተዋዶ ተፋቅሮ በትዳር አብሮ ኑሮ ብዙ ነገር ሆኖ እግዚአብሔር እንግዲህ እንዳጣመረህ እግዚአብሔር ያኔ እስከሚለይ ጉድጓድ እስከሚለይ ድረስ በሞት እስከምትለያይ ድረስ አብረህ ብትቀጥል አብረህ ብትኖር እንዴት መታደል ነው። እንኳን እንደዚህ አይነት ፍቅር ማለት ነው። እና በቃ አሁን ግን እንደዚህ አይነት ጊዜ አይደለንም ያለ ነው። ታውቃላችሁ በቃ እኔ አላቅም።
እኔ ፍጹምም ቢሆን ገና አፍላ የሚባል ወጣት አይደለም። እሷም ቢሆን ጥሩ ደርባባ ናት። እግዚአብሔርን በቃ አለ አይደለ ከሙያ ከመልክ መልክ የሰጣት ናት እና ሙያዋም ያው በሚዲያ የሚታይ ነገር ነውና በጣም የሚገርም ነው። እስኪ ደግሞ ትንሽ አስገብቼላችሁ ትንሽ የእነሱን እንትን የሚሉትን ከዛ ደግሞ መለሳለሁኝ እኔ ማለት ነው። ይሄኛውን እንግዲህ ድምፁን እኔ እንትን ስላልኩት እንግዲህ እንደዚህ አይነት ውቦች ናቸው። እግዚአብሔርን ትዳራቸው እንግዲህ እየፈረሰ ነው እየተባለ እሷም አለ አይደል እሱ የሆነ ወጥቶ የሆነ ነገር እየሰጠ አይደለም፣ ግን እሷ በቃ ሰውን ባመነበት በዚህን ያክል እንትን ምን አለ ፈጣሪን ብናምን ማንንም ሰውን ከማስጨነቅ ውጭ አንጥታችሁ የእናንተን ስትሪ ስታወሩ ሰውን ከማስጨነቅ ውጭ ሌላ የምታደርጉት ምንም ነገር የለም ነው የምትል ያለችው። እና እሷ እውነቴን ነው የምላችሁ። በቃ እኔ እንጃ እንዴት ነው የምትበላው እና እንዴት ነው የሚበሉት ገብቷችኋል? በቃ እኔ አላቅም፣ ብቻ አላቅም ለምን እንደሆነ እንደዚህ በዚህ ደረጃ ማርያም ነው የምላችሁ። እህትና ወንድም ባልና ሚስትስ እንኳን አይመስሉም፣ እህትና ወንድም ነው የሚመስሉት። እና እንደዚህ አይነት በቃ ትዳር ሲፈርስ ዝም ብሎ ማየት እንደው እኔ እንጃ የቅርብ ሰዎቻቸው እውነት ታግለው ይሆን በዚህ ህይወታቸው የቅርብ ሰዎቻቸው ገብተው እውነት የሚሆነው መፍትሄ ፈልገው ይሆን ወይስ የሚለውን ነገር እኔ እንጃ ብቻ በጣም ጥያቄ። ምክንያቱም እነሱ ወደ እንትን እያመጡት አይደለም፣ በስትክክል እየተናገሩ አይደለም። እና ሚዲያ በእርግጥ ሆይ እያሉ ከማባባስ ውጭ ሚዲያ ላይ ምንም ነገር የሚያመጣው ለውጥ የለም። ታውቃላችሁ? ሆይ እያለ ከማባባስ ውጭ ምንም ነገር የሚያመጣው ለውጥ የለም። ከብዶናል፣ አቅቶናል፣ ተረስተናል፣ አሞናል፣ በጣም ከብዶናል። ለእግዚአብሔር ግን ቀላል እና ውዶቼ አንዳንዴ የሆነ ነገር ሲደርስብን ነው ወደ ፈጣሪ በቃ ሁሌ የምናለቅሰው ወደ ፈጣሪ የምንመለሰው። እና ሁሌም እግዚአብሔር የባረከው የእግዚአብሔር በረከት ካለበት ምንም ነገር ምንም ሰይጣን ጉድጓድ ቢቆፍር የእናንተን ትዳር ሊያፈርሰው አይችልም። እና ልዩዬ ደግሞ ልያዬ እንግዲህ ፈጣሪ ትዳርሽን ይመልስልሽ። እውነት በቃ እንደዚህ አይነት ቤት ሲፈርስ ማየት በጣም የሚያስቀኑ ናቸው። የእሱ እናት አባት እንዴት የእሷን በቃ አላቅም እኔ እንጃ እንዴት እንደሚያደርጉ እንግዳ እንትን ሲሉ በቃ የሆነ ደስ የሚል እሷን ሰርፕራይዝ ሲያረጋት ሀቤት አብረው ሲሰሩ በቃ ምግብ እሷ አንዱን ስታቀርብ እሷ አንዱን በቃ ይሆናል አይደል አብረው ነው ሁሉን ሼሪንግ አድርገው በቃ ምንም ነገር በቃ አለ አይደል ለብቻዋ የምትደክምበት ወይም ለብቻዋ የሚደክምበት ምንም ነገር የለም። እና ደስ የሚሉ በቃ ይሆናል አይደል እሷን ለማስደሰት አሁን ብዙ ወንዶች አሉ። እግዚአብሔር ነው የምላችሁ በቃ አለ አይደል ሴት ሁሉ ነገር እንደሆነች አውቀው ተረድተው ሴት እናትም እህትም በቃ ሁሉ ነገር እንደሆነች አውቀው ተረድተው እውነቴን ነው የምላችሁ ሁሌ ሚስታቸውን ለማስደሰት የሚጥሩ በጣም ብዙ ወንዶች አሉ። በጣም ማለት ጥቂቶቹ እንደዚህ በጣም በሴት ላይ ብዙ ስቃይና መከራ ቢያበዙም ደግሞ ብዙ ወንዶች አሉ። ምክንያቱም እነዛ ወንዶች በቃ የሴትን ድካም የሴትን ብዙ ነገር የሴትን በተለይ ስታረግ ስትወልድ ምናምን ብዙ ነገር ምንም እንደምታሳልፍ ስለሚያውቁ እግዚአብሔር ነው የምላችሁ በቃ አይደል እስቲል እንኳን ፔሪየድ ላይ ስትሆን ሴት ልጅ ፔሪየድ ላይ ስትሆን ተረታችሁ ከሆነ አንዳንዴ በሚዲያ የሚታየው ለሆነ ነገር ነው ብላችሁ ልታስቡት ትላላችሁ አይደለም። ህይወታቸውን ነው አንጥተው እዚህ ጋር የሚያካፍሉን። እና ብዙ ወንዶችን ስታዩ እንደዛ ሲያደርጉ ስቲል ፔሪየድ ላይ ስትሆን ሴት ልጅ በጣም ነው የሚደብራት። የሆነ ነገር በቃ ብዙ ነገር ያስጠላችኋል ታውቃላችሁ። ፔሪየድ ላይ ስትሆኑ ራሱ ወገባችሁን ስለሚያማችሁ ደግሞ እንዲሁም አብዝቶም የሚያማቸው ሴቶች አሉ። ምግብ የሚያስጠላቸው ሴቶች አሉ። ብዙ ነገር አለ የተለያየ ነገር እና ያንን ነገር ገብቷችኋል። ያንን ነገር እንትን ለማለት በጣም የሚረዱ ወንዶች አሉ። በጣም ማለት ነው በጣም ስለእናንተ በቃ አብዝተው የሚጨነቁ ምን ላድርግላት፣ ምን ያስደስታታል፣ አሁን እኮ እያመማት ሊሆን ይችላል፣ ይሄንን ህመሟን የሚያስታግስላት ምን ላደርግላት፣ ተነስቶ ቁርስ ሰርቶ ወደ ስራ ሊሄድ እንኳን እያሰበ እንዳይረፍድበት ቶሎ ብሎ ለሷ ቁርስ ሰርቶ አዘጋጅቶ ምናምን የሚስተካከል አስተካክሎ አዝርቶ እሷ እንድትተኛ እንድታርፍ፣ ምክንያቱም ስለሚያማት ተነስታ እያመማት እንዳሰራ ምናምን እንደዛ የሚጨነቁ በጣም ብዙ ወንዶች አሉ ለሴት ልጅ። በዛው ልክ ደግሞ አፈር ደሜ እያስፈላ እናንተን እንደ ባሪያ የሚገዛችሁ ብዙ ወንድ አለ። አፈር ደሜ እያስፈላ ማለት ነው። ልክ ሚስቱን እንደ ባሪያ አድርጎ የሚያት ይሄን ለምን አልሰራሽም፣ ይሄን ለምን አላጠፍሽም፣ ይሄን እንደዚህ ለምን አላደረግሽም ብሎ በዛች በሚስቱ ላይ ሌላ ችግር ማምጣት የሚፈልግ በጣም ብዙ ወንድ አለ። መልካም ወንዶች እንዳሉ ሁሉ መጥፎዎቹ ደግሞ ይበዛሉ።
አሁን ላይ በተለይ ማለት ነው። እግዚአብሔር ነው የምላችሁ። በቃ ተጋቡ፣ ተፋቱ፣ ተጋቡ፣ ተለያዩ። በጣም ጥሩ ትዳር ላይ እየኖሩ ነው። እነሱ አምሮባቸዋል። እነሱ በጣም ደስ የሚል ትዳር ላይ ደስ የሚል ህይወት ላይ እየኖሩ ነው ብለን አመስግነን ሳንጨርስ ተፋቱ፣ ተለያዩ፣ እንዲሁም በቃ ተጋጩ፣ ተጣሉ የሚል ዜና እንሰማለን እና በቃ የሚያስጠላ ጊዜ ነው ታውቃላችሁ። እንደዛ አይነት ደግሞ እግዚአብሔር ያደላቸው፣ ፈጣሪ ያደላቸው እንደ እናት እንደ አባት እንደ ሁሉ ነገር ሆኖ ሚስቱን ተንከባክቦ የሚያኖር በጣም ብዙ ባሎች አሉ። ለነሱ በአንዳንድ መጥፎች እነሱንም አሁን ይሄ ፍጹም መጥፎ ባል አልነበረም። እውነቴን ነው የምላችሁ። የሚያስቀና ባል ነበረ። እንደውም እውነቴን ነው የምላችሁ። እንደው በቃ ለእኔ ባደረገው ማለት ሳይሆን መቅራት አላሪ በጣም ያስቀናል። እንደዚህ አይነት ትዳር ለእኔ ብሰጠኝ ብላችሁ ታስባላችሁ፣ ትመኛላችሁ። አላሪ የሆነ መንፈሳዊ ቅናት የምትቀኑታልን አለ ፈጣሪ። ሁሉም ወንድ አንድ አይነት ቢሆን እንደዚህ በቃ አላሪ መልካምነት የተቸረው ለሴት ሀሳቢ በቃ አይደለ ካጎናችሁ ነው የሚያገላምጣችሁና በተለያየ ነገር እናንተን ጨጓራችሁን እየላጠ ሊያናድዳችሁ ከሚፈልጉት ወንዶች ይልቅ በቃ በጣም በብዛት ደግሞ አብዝቶ የሚጨነቀው ለሚስቱ ወይም በቃ ለዛች ለትዳር አጋሩ አብዝቶ የሚጨነቀው ወንድ ስታዩ እንትን ትላላችሁ። ምን አለ በቃ ሁሉም አንድ አይነት ቢሆን ምን አለ ለእኔም እንደዚህ አይነት ነገር ቢሰጠኝ ብላችሁ ትመኛላችሁ። መቼም አትመኙም። የማትመኙ ካላችሁ ጥሩ ነገር የማያስብ የማይመኝ ሰው የለምና የእነዚህ ልጆች ትዳር እኔ በቀላሉ እንደ እውነት በቃ እኔ እንጃ ፈጣሪ ብሎት ሰይጣንን አባሮላቸው ወደ ትዳራቸው የመልሳቸው። ምክንያቱም እግዚአብሔር ሁሉን ነገር ለሰው የማይቻለው ለእግዚአብሔር ይቻላል። ሰው ማድረግ የማይችለውን እግዚአብሔር ሁሉን ነገር ማድረግ ይችላል ነው እያለች ያለችው። እሷን በጣም በቃ አላል ምንም መናገር አልፈልግም። ምክንያቱም እዚህ ጋር የእኛን ችግር ተናግረን እናንተን ከማስጨነቅ ውጭ ሌላ ምንም የምናመጣው ነገር ስለሌለ ምንም አይነት ነገር የምናመጣው ነገር ስለሌለ ምንም ነገር ልንል አንችልም። ስለዚህ በቃ አለ አይደለ የራሳችንን ነገር ራሳችንን ነው የምንይዘው እያለች ነው ያለችው እና እውነቷን ነው። በእርግጥ ሰውን ከማስጨነቅ ውጭ ሌላ ምንም ነገር የሚመጣ ነገር ስለሌለ ምንም ማድረግ አይቻልም። ታውቃላችሁ፣ ምንም ነገር ልታደርጉ አትችሉም። እና ውዶቼ እኔ የምላችሁ ነገር እንደው በቃ እንደዚህ አይነት ነገር እንደው እንደ ድሮው እናት አባቶቻችን ዘላቂነት ትዳር እንዲኖር በቃ አይደለ በቃ ልክ እንደተገናኛችሁ ከተለያያችሁም እግዚአብሔር ሲለያችሁ በስተቀር እንጂ በቃ ማትለያዩበት ነገር የሚመጣው እንዴት አድርጋችሁ ነው እንደዚህ አይነት አድርጋችሁ ትዳራችሁን ማቆየት የሚቻለው? እንዴትስ ነው እግዚአብሔር እንደዚህ? አሁን እንደው እውነት ብዙዎቻችሁ እውነትን ገብታችሁ ወይም ዩቱብ ላይም አሉ የተለያየ ቦታ የተለያየ ሚዲያ ላይም ታገኟቸዋላችሁ እና ስለነሱ ህይወት ታሪክ ስለነሱ ስላሳለፉት በቃ አለ አይደለ ደስ የሚል ህይወት ገብታችሁ ማየት ትችላላችሁ እና በጣም ደስ የሚል የሚያስቀና ህይወት ነው የነበራቸው። አሁን ግን እንደዚህ አይነት ነገር በአጋጣሚው መጣ። መለያየት አለ አይደለ በቃ ምንም ሳይታሰብ ከዛ ከሞቀ ቤታቸው ከሚያምር ቤታቸው ላይ ሊለያዩ እሱም እንግዲህ ምናልባት እኔ አላቅም በእሷ ጥፋት ይኖር በእሱ ጥፋት ይኖር ይሄንን ይፋ ስላላደረጉ ሰው ዝም ብሎ ነው አሁን እያቦካና እንትን እያቀጠነ ያለውና እነሱ ምክንያቱም የሆነው ችግራችን ወይም በእሷ ምክንያት ነው ወይም በሱ ምክንያት ነው ብለው እስካልመጡ ድረስ አንዳንዴ ህይወታችሁ ሚዲያ ላይ ሲሆን የሚዲያ ሰው ደግሞ ሁሉንም ማወቅ ይፈልጋል። በቃ የእናንተን የምታሳልፉትን ነገር ሁሉንም ማወቅ ይፈልጋል። ምክንያቱም በቃ አይደል ሁሉ ነገራችሁ የምትበሉት ሚዲያ ላይ ነው፣ የምትለብሱት ሚዲያ ላይ ነው። በቃ የትም ቦታ እንቅስቃሴያችሁ ሁሉ ነገር በሚዲያ ውስጥ ነው ያለውና የሆነ ነገርም ሲደርስ ሚዲያ ማወቅ ይፈልጋል። አሁን ፎቶአቸውን እየለጠፉ ምናልባት ብዙዎቹ ተሰምቷቸው ሊሆን ይችላል። ግን ቢሰማም ባይሰማም ብዙውን ነገር እንትን ለማለት የሚፈልጉት የሆነ ነገር ጥፋቱ በሱ ነው፣ ጥፋቱ በእኔ ነው እንደዚህ ብለው እንዲወጣ ነው ፍላጎቱ የህዝቡ ማለት ነው። ግን እንደዚህ አይነት ነገር አሁን ደግሞ አስታራቂ ሰው ገብቶ አስታራቂ ሚዲያም ሆነ አስታራቂ ሰው ገብቶ ወደ ነበሩበት እንዲመልሳቸው እውነት እኔ መልካም ምኞቴ ነው። ፈጣሪ መልሳችሁ ወደ ትዳራችሁ ወደሚያምረው ትዳራችሁ የሚያምርባችሁ አንድ ላይ ሆናችሁ ነው። ተለያይታችሁ እውነት አንተም ያለ እሷም ያለ አንተ የምትኖሩ አይመስለኝም። ምክንያቱም በጣም ነው የምትዋደዱት፣ በጣም ነው የምታምሩት። በጣም ወርቅ ሚስት ነው ያለችህ ፍጹም ማለት ነውና
ወርቅ የሆነች ሚስት ነው ያለች። ከሙያ ሙያ ከመልክ መልክ ስትሰራ እውነት ሙያዋን አይተችው ከሆነ በጣም ጎበዝ ናትና እሱም እንደዛው እሱም አብረው ነው እኩል ነው የሚሰሩትና ሁለታችሁም ተለያይታችሁ የምትኖሩት ህይወት ላይኖር ይችላል። ታውቃላችሁ። በቃ በእርግጥ ሁልጊዜም ህይወት ይቀጥላል እንደሚባለው ሰው ከሞተ በኋላም ሌላ አዲስ ህይወት እንደው ለምጄው ከዛ ሰው ተለይቼ እኖራለሁ ብላችሁ ሳታስቡ ሰው ነህና ስትበላ ስትጠጣ እያደርክ እየዋልክ ስትሄድ ከዛ ትቀየራለህ። ወደ ሌላ ደግሞ ወደ አዲስ ህይወት ወደ አዲስ ምዕራፍ ትሸጋግራለህ እና ይሄ ነገር ግን ወደ አዲስ ምዕራፍ የምትሸጋገርበት ወይም ወደ አዲስ ቤት የምትሄድበት እንትንህ በቃ አይደል ውስጥ ከውስጥ እውነት አሁን ለሰው ይምሰል ነው። ያንን ወርቅ የመሰለ ልጃችሁንስ ምን ልታደርጉት ነው? አንተ ያለሱ ማደላት ትችላለህ፣ ለምደኸዋል። ምናልባት ወንዶች ምናልባት አይዶን ነው። ሴት ልጅ ግን ከልጇ እንደውም እንደዚህ ከምትወደው ብርቅዬ ከሆነ ልጇ ተለይታ መኖርን አትፈልግም እናቱ እርግጠኛ ሆኜ የምናገረውና በእውነት ነው የምላቸው። እኔ አላውቅም ምን እንደምላችሁ። ፈጣሪ ግን ይህንን ትዳራችሁን ይመልስላችሁ እግዚአብሔር አምላክ። አሁን የጾም ፍችም እየመጣ ስለሆነ እንግዲህ እግዚአብሔር እውነት በዚህ በፋሲካ እግዚአብሔር ያስደስታችሁ፣ ወደ ነበራችሁበት ይመልሳችሁ ነው የምለው። ወደ ነበራችሁበት ይመልሳችሁ እግዚአብሔርን። የሆነ በቃ አይደል በተለያየ ነገር መነጋገሪያ ሲሆን ትዳራችሁ ብቻ አላቅም፣ እኔ ያሳዝነኛል። እና እግዚአብሔር ወደ ትዳራችሁ ይመልሳችሁ ነው የምለው። እግዚአብሔር ወደ ትዳራችሁ ይመልሳችሁ። ደግሞ ትመለሳላችሁ፣ ችግር የለውም ትመለሳላችሁ። ፈጣሪ ይረዳችኋል፣ ትመለሳላችሁ። ምክንያቱም ምናልባት ስለሚመለሱም ነው ያለባቸውን ችግር አውጥተው ለሚዲያ መናገር ያልፈለጉት። እርግጠኛ ነኝ ያለባቸውን ችግር ወደ ሚዲያ አውጥተው መናገር ያልፈለጉት ስለሚመለሱም ሊሆን ይችላል። እና ስለዚህ ፈጣሪ አሁንም ወደ ትዳራችሁ እንዲመልሳችሁ እኛም መልካም ምኞታችን ነው። በእውነት በየቦታው በየሶሻል ሚዲያ የሚናፈሰውን ፈጣሪ አጥፍቶ የእናንተን ህይወት የእናንተን ትዳር እንዲቀጥልላችሁ ምኞታችን ነውና ትዳራችሁን ፈጣሪ ባርኮ ቀድሶ ወደ ነበረበት ይመልስላችሁ። እውነት ድጋሚ አብራችሁ እንደምናያችሁ ባለሙሉ ተስፋ ነንና ከባድ ነው ታውቃላችሁ። በሰው ላይ መፍረድም ሆነ በተለያየ ነገር ላይ ማድረግ ከባድ ነው። እንደ መፍረድን የመሰለ ቀላል ነገር የለም። ትፈርዳለህ፣ ግን መፍረድ ቀላል ነው። ግን ማለት በቦታው ላይ ሆነህ እንትን ስትለው ነው እንጂ መፍረድ ቀላል ነው። በጣም ቀላል ነው መፍረድ። እና እንግዲህ ፈጣሪ ደግሞ እኔ አላቅም ምን እንደምላችሁ። የሰው ልጅ ሲገናኝ በሚዲያ ሲፋታ በሚዲያ አሁን ሚዲያው ተጠልቆ ያለው በዛ ነው። ምክንያቱም ሚዲያ ታውቁታላችሁ የሚዲያን ነገርና ሚዲያው ጥልቅልቅ ብሎ ያለው በዛ ነው። ሁሉም ሰው ያለጠፈው የለም። እነሱን በነው ጉርሻ ተለጥፏል በፌስቡክ ቲክቶክ ያው ነው። ስለነሱ ነው መነጋገሪያ ሆኖ ያለውና ግን ይሄ መነጋገሪያ መሆኑ ብቻ ሳይሆን ዋናው ነገር እንትን ነው። ዋናው ነገር ምንድነው ልበላችሁ? ዋናው ነገር በቃ እነሱን ወደ ነበሩበት የሚመልስ ነገር፣ እነሱን የሚያስታርቅ ነገር ነው ዋናው ነገር እና ፈጣሪ ብሎት እነሱን የሚያስታርቅ ነገር ቢፈጠር ወደ ነበሩበት ቢመለሱ ሁላችንም ደስተኛ ነው የምንሆነው። ማንም እንትን የሚል የለምና አሁንም ፈጣሪ ወደ ነበራችሁበት እንዲመልሳችሁ መልካም ምኞታችንን እየገለጽን መለያየት ሞት ነው። አትለያዩ። መለያየት እንደው እናንተ ለብዙ ሰው ተምሳሌት ለብዙ ሰው ብዙ ነገር መሆን የምትችሉ ሰዎች እንዴት በቃ አይደለ መለያየታችሁን ዜና ታበስሩናላችሁ መታችሁ። ምንስ ሊወጣ ቻለ ይሄን ነገር አሁን ማለት ምንስ ሊወጣ ቻለ? ለምንስ በቃ ታውቃላችሁ ራሳችሁ እና ውዶች አመሰግናለሁ ስለተከታተላችሁ። ላይክ ማድረጋችሁን እንዳትረሱ። ባይ ባይ። መልካም ቀን ይሁንላችሁ። ሰላም ሁኑ። መልካሙን ነገር ያሰማን፣ መልካም ዜና ያሰማን ያልኩ ሰናበታችኋለሁ። ሰላም